ወጣቶች ህወሓት ፍትሃዊ የህልውና ትግል ሲል ወደሚጠራው እንቅስቃሴ በስፋት እየተቀላቀሉ መሆኑን ገለጸ። የግንዛቤ ማነስ፣ የሚሸጡ ውሎችን ግልጽ አለማድረግ እንዲሁም ለመንግስት ያለው ድጋፍ አነስተኛ መሆኑ ኢንሹራንስ በኢትዮጵያ እንዳይስፋፋ ማድረጉን አዲስ ማለዳ ያነጋገረቻቸው ባለሙያዎች ገለጹ። በደቡብ ምስራቅ ሱዳን በ4 ቀናት ውስጥ ከ5000 በላይ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታወቀ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ወጣቶች ህወሓት ፍትሃዊ የህልውና ትግል ሲል ወደሚጠራው እንቅስቃሴ በስፋት እየተቀላቀሉ መሆኑን ገለጸ። ህዝባዊ ወያነ ሓርነት ትግራይ የትግራይ ህዝብ የህልውናና የሉዓላዊነት ትግል ወሳኝ ምዕራፍ ላይ ይገኛል ባለው ወቅታዊ ሁኔታ ቁጥራቸው በርካታ የሆኑ ወጣቶች ህወሓት ፍትሃዊ የህልውና ትግል ሲል ወደሚጠራው ሂደትና ማሰልጠኛ ማዕከላት በስፋት እየተቀላቀሉ እንደሚገኝ አስታወቀ። ድርጅቱ ነሐሴ 11 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ እንዳመለከተው የትግራይ ህዝብ ህልውናውንና ግዛታዊ አንድነቱን ለማስከበር በተያያዘ ሂደት ወጣቶች የህዝቡን ማንነት ክብር ለማስጠበቅ ወደ ትግሉ እየገቡ ይገኛሉ። በተለያዩ ምክንያቶች ከአሃዳቸው ተለይተው የቆዩ የቀድሞ ታጋዮች ወደ የምደባቸው እየተመለሱ መሆናቸውንና አዳዲስ ወጣቶችም ወደ ማሰልጠኛ ማዕከላት በመግባት የሰራዊቱን የሰው ኃይል አቅም እያጎለበቱት እንደሚገኝ ገልጿል። ህወሓት በመግለጫው የፌዴራል መንግስት የፕሪቶሪያውን ስምምነት አፍርሷል ሲል የከሰሰ ሲሆን ይህም የትግራይ ህዝብ ራሱን ከማዳንና ህልውናውን ከማረጋገጥ ውጪ ሌላ አማራጭ እንዳላገኘ ገልጿል። በመሆኑም መላው የትግራይ ህዝብ በተደራጀ መልኩ በወታደራዊ በስነ ልቦናዊና በማህበራዊ ሚዲያ ግንባሮች ድርብ ትግል እያካሄደ ይገኛል ብለዋል። ከወታደራዊና ፖለቲካዊ እንቅስቃሴ ጎን ለጎን በክልሉ ያጋጠመውን የዝናብ እጥረትና የምርት ተጽዕኖ ለመቋቋም ራስን የመቻል ስራዎች እየተከናወኑ መሆናቸውን መግለጫው ጠቁሟል። ህወሓት በማጠቃለያው የትግራይ ህዝብ ተፈጥሯዊና ሰው ሰራሽ ተግዳሮቶችን በመመከት ግዛታዊ አንድነቱንና ራስን በራስ የመወሰን መብቱን በማረጋገጥ ለድል እንደሚያበቃ ያለውን ጽኑ እምነት ገልጿል። ህወሓት ወጣቶች በስፋት እየተቀላቀሉት መሆኑን ቢገልጽም የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረ ህይወት የግዳጅ አፈሳ እየተካሄደ መሆኑን ለጋዜጣ ፕላስ ተናግረዋል። ይህንንም ከሻዕቢያ የተማሩት ነው ሲሉ ገልጸውታል። አክለውም ይህ ኃይል አደብ መግዛት መወገድ አለበት ብለዋል። የትግራይ ትልቁ ጥያቄ የነበረው የተፈናቃዮች መመለስ ነበር። እንግዲህ ተፈናቃዮች እንዳይመለሱም በየጊዜው ችግር እየፈጠረ የቆየበት ሁኔታ አለና እኔ ዘላቂ ሰላም ሊመጣ ከሆነ መደረግ ያለበት ይሄ ኃይል መወገድ አለበት ነው። ይሄ ኃይል ከትግራይን ይዞ መቀጠልም የለበትም። ትግራይ ይዞ አንቆ ይዞ ጨምድዶ ይዞ ትግራይ ወደ ቀውስ አስገብቷል። ከቀውስ አልፎ ደግሞ አሁን ወደ ጦርነት የሚያስገባ ኃይል ነውና ዘላቂ ሰላም ሊመጣ ከሆነ ይሄ ኃይል አደብ መግዛት አለበት። የግንዛቤ ማነስ፣ የሚሸጡ ውሎችን ግልጽ አለማድረግ እንዲሁም በመንግስት ያለው ድጋፍ አነስተኛ መሆኑ ኢንሹራንስን በኢትዮጵያ እንዳይስፋፋ ማድረጉን አዲስ ማለዳ ያነጋገረቻቸው ባለሙያዎች ገለጹ። በኢትዮጵያ የኢንሹራንስ ዘርፍ ላይ በሚስተዋሉ የግንዛቤ ማነስ፣ የኢንሹራንስ ውሎችን ግልጽ አድርጎ አለማቅረብ፣ ውል የሚፈጸምበት ቋንቋ እንግሊዝኛ መሆኑ እንዲሁም ከመንግስት በኩል ያለው የፖሊሲ ድጋፍ አነስተኛ በመሆኑ እና የኢንሹራንስን ተቋሞች ራሳቸውን በደንብ ባለማስተዋወቃቸው የሽፋን መጠኑ አነስተኛ እንዲሆን እንዳደረገው ባለሙያዎች ለአዲስ ማለዳ ገልጸዋል። የኢንሹራንስ ተደራሽነት በኢትዮጵያ አነስተኛ መሆን በየጊዜው ሲገለጽ የሚስተዋል ሲሆን ኢንሹራንስ ካለው ሰፊ የገበያ አቅም አንጻር እየሳበ ያለው የገበያ አቅም ዝቅተኛ መሆኑን የተለያዩ ሪፖርቶች ያመላክታሉ። አዲስ ማለዳ ያነጋገረቻቸው በኢንሹራንስ ዘርፍ ከ10 ዓመታት በላይ የሰሩትና አሁን የኢንሹራንስ አማካሪና ብሮከር በመሆን እየሰሩ ያሉት ሰለሞን ኦሊ እንደተናገሩት የኢንሹራንስ ተደራሽነት ዝቅተኛ መሆን በዋናነት ከግንዛቤ እጥረት የመነጨ ነው። የኢንሹራንስ ኩባንያዎች ግንዛቤ ላይ መስራትና ፍላጎት ከመረዳት አኳያም የሚሰሯቸው ስራዎች አነስተኛ ነው የሚሉት ባለሙያው ይህም ተደራሽነቱ አነስተኛ እንዲሆን አድርጎታል ብለዋል። አክለውም በኢንሹራንስ ዘርፉ ላይ ያለው ሌላው ችግር ደግሞ ቋንቋ ሲሆን የሚፈጸሙ ውሎች በእንግሊዝኛ መሆናቸው አዳጋች ሊያደርገው ይችላል ይላሉ። የኢንሹራንስ ተቋማት ውሎችን ከመሸጥ ባለፈ ብዙም ስራ አይሰሩበትም ብለዋል። በተጨማሪም የሚሸጠው ውል በውስጡ ምን እንደያዘ አሊያም ውል የሚገባው አካል ተጨማሪ ማግኘት የሚችለው ጥቅም ካለ ተብሎ የሚሰሩ ስራዎች የሉም። ሰለሞን የኢንሹራንስ ድርጅቶች ለደንበኞች የሚሸጡት የኢንሹራንስ ውሎች የኢንሹራንስ የሽፋን መጠኑ ምን ያህል እንደሆነ በግልጽ ያለመናገር ችግር ይስተዋልባቸዋልም ብለዋል። የሚገዛው አካልም በጉዳዩ ላይ ጠቅለል ያለ
እውቀት እንዲኖረው አይሰራም ሲሉም አክለዋል። በኢትዮጵያ ያለው ባህል ለኢንሹራንስ ተደራሽነት ዝቅተኛ መሆን ተጠቃሽ ነው የሚሉት ባለሙያው እንደ ምሳሌ ሲያነሱም የእሳት ቃጠሎ ኢንሹራንስ ዋጋው አነስተኛ ቢሆንም ሰው ኢንሹራንስ እንደማይገባም አንስተዋል። የህይወት መድህን ኢንሹራንስን በተመለከተ ደግሞ ሰው ግባ ሲባል ሞት ትጠራብናለህ እንዲሁም ሟርተኛ በሚል ማህበረሰብ ባለበት የኢንሹራንስ ተደራሽነት ከፍ ይላል ማለት አስቸጋሪ ነው ሲሉ ገልጸዋል። አክሎም ለሶስተኛ ወገን ያሉ የመኪናና ሌሎች ኢንሹራንሶች ግዴታ ካልሆኑ በስተቀር ከባህል ጋር በተያያዘ ምክንያት ተደራሽነት ላይሆኑ ይችላሉም ብለዋል። የኢንሹራንስ ኩባንያዎች 70% ከዛ በላይ የሚሆነው ገቢያቸው ከሞተር ኢንሹራንስ መሆኑ ራሱ የሚነግረን ነገር አለ ባይ ናቸው። ሌላው አዲስ ማለዳ ያነጋገረቻቸው በስታንዳርድ ኢንሹራንስ የአንደርራይቲንግ እና የቅርንጫፍ ኦፕሬሽን ዳይሬክተር አዩ ተስፋውን እንደገለጹት ሌሎች ጎረቤት ሀገራት የኢንሹራንስ ዘርፉ ላይ ከፍተኛ ድጋፍ ስላለ ለኢኮኖሚው የሚያበረክት የተሻለ ነው በማለት ነገር ግን ወደ ኢትዮጵያ ሲመጣ የመንግስት ድጋፍ አነስተኛ መሆኑን ዘርፉን እንዳያድግ አድርጎታል ብለዋል። ኢንሹራንስ በሀገሪቱ እንዳስፈላጊ ነገር ሳይሆን እንደ ቅንጦት መታየቱ ተደራሽነቱን የተገደበ አድርጎታል የሚሉት አዩ የኢንሹራንስ ኢንዱስትሪው አንድ ያለመሆንና የመነሻ ዝቅተኛ ፕሪሚየምም ክፍያ እንዲወሰን በማድረግ ኢኮኖሚውን በግብር መልክ መጥቀም እንደሚቻል አንስተዋል። አክለውም የሚሰጠው አገልግሎትና አደጋ ከደረሰ በኋላ የሚሸፈነው ክፍያ ደካማ የሚሆነው ዝቅተኛ የፕሪሚየም ክፍያ ከመሰብሰብ ጋር በተያያዘ ነው የሚሉት ዳይሬክተሩ ይህም ደንበኞች በኢንሹራንስ ላይ ያላቸውን እምነት እየሸረሸረው ይገኛል ብለዋል። በኢንሹራንስ ዘርፉ ላይ በኩባንያዎች መካከል ያለው ተገቢ ያልሆነ የዋጋ ውድድር ዘርፉን እየገደለው ነው ያሉ ሲሆን ዝቅተኛ ገቢ ያለው ማህበረሰብ መብዛቱ ጋር ተጨምሮ የኢንሹራንስ ተደራሽነት ዝቅተኛ እንዲሆን አድርጎታል ሲሉም ገልጸዋል። በሌላ በኩል የኢንሹራንስ ኩባንያዎች ያለችውን አገልግሎት በስፋት ማስተዋወቅ ላይ ያለባቸውን ችግር ቢቀርፍ ከሞተር ኢንሹራንስ በመውጣት ሌሎች የኢንሹራንስ አይነቶችን ሰዎች እንዲገዙ መንገድ ይከፍታል ብለዋል። በተጨማሪም በክልሎች ያለውን ተደራሽነት ማሳደግ ቢቻል የኢንሹራንስ ተደራሽነት እንደ ሀገር ማሳደግ ይቻላል የሚል ሀሳብም አካፍለዋል። በተመሳሳይ አዲስ ማለዳ ያነጋገረቻቸው የኢኮኖሚ ባለሙያ የሆኑት ቆስጠንጢኖስ በረሀ ተስፋ ኢንሹራንስ ተደራሽ ያለመሆን ዋነኛው ችግር የግንዛቤ ማነስ ነው ይላሉ። የኢንሹራንስ ኩባንያዎችም አገልግሎቱን ለማስፋፋት መስራት አለባቸው ብለዋል። አንዳንድ የኢንሹራንስ አገልግሎቶች ግዴታ የሚሆኑባቸው መንገዶች በመንግስት በኩል በፖሊሲና በስትራቴጂ ተደግፎ ወደ ተግባር መገባት አለበት በማለት አንስተዋል። ቆስጠንጢኖስ ማህበረሰቡ ኢንሹራንሶችን የመግዛት አቅም ውስንነት መኖሩ አንዱ ችግር መሆኑን በማንሳት ተደራሽነቱን ለማሳደግ ቅርንጫፎችን ከመክፈት ይልቅ ቨርቹዋል ኢንሹራንሶችን የሚሰጡ ድርጅቶች በተስፋፉ ቁጥር ዋጋው እየቀነሰ የሚመጣ ሰዓት ተጠቃሚውም እንደሚጨምር በመጥቀስ ሀሳባቸውን አዲስ ማለዳ አጋርተዋል። በደቡብ ምስራቅ ሱዳን በ4 ቀናት ውስጥ ከ5000 በላይ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታወቀ። በደቡብ ምስራቅ ሱዳን በ4 ቀናት ውስጥ ከ5000 በላይ ሰዎች የጸጥታ ሁኔታ እየተባባሰ በመምጣቱ ምክንያት መፈናቀላቸውን ዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። በመግለጫውም የመስክ ቡድኖቹ 5355 ሰዎች ወይም 1071 ቤተሰቦችን ከቀይሳን ከተማ እና በብሉ ናይል ግዛት ውስጥ ካሉ 7 መንደሮች መፈናቀላቸውን ገምቷል። መፈናቀሉ የተከሰተው እንደ አውሮፓውያኖች አቆጣጠር በነሐሴ 12 እስከ 15 2026 ውስጥ የጸጥታ ሁኔታ እየተባባሰ በመምጣቱ ነው። የተጎዱ ቤተሰቦች ወደ ሌሎች በቀይሳ ውስጥ ወዳሉ አካባቢዎች እንዲሁም ወደ አልሮሴረስ እና ወደ አልማሂ አውራጃዎችና ወደ ብሉ ናይል ግዛት እየሸሹ ይገኛሉ። በአካባቢው ያለው ሁኔታ አስቸጋሪና ተለዋዋጭ ሆኖ ቀጥሏል ሲል IOM ሲገልጽ እንደ አውሮፓውያኖች አቆጣጠር በነሐሴ 11 2026 2500 ሰዎች ወይም 500 ቤተሰቦችን ከቀይሳን መፈናቀላቸውን በአካባቢው የሰላም ጦስና ግጭት እየተባባሰ ከመምጣቱ ጋር የተያያዘ መሆኑን አመልክተዋል። በዚያው ቀን የቀይሳን ባለስልጣናት የሱዳን ጦር ፈጥኖ ደራሽ ድጋፍ ሰጪ ኃይሉና አጋሩ በሆነው የሱዳን ሕዝብ ነጻነት ንቅናቄ ሰሜን በኢትዮጵያ ድንበር አቅራቢያ በምትገኘው ከተማ ላይ የሰነዘሩትን ጥቃት መመከቱን ተናግረዋል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።